ይላል። መቀመጫውን ጀርመን በርሊን ባደረገውና የስነ ህይወት ቴክኖሎጂና የሳይንስ ተግባቦት ባለሙያ በሆነው ሐሽም አልጋሃሊ በጽንሰ ሐሳብ ደረጃ ይፋ የተደረገው ይህ ቴክኖሎጂ ኤክቶላይፍ በመባል የሚጠራ ነው። ኤክቶላይፍ ያለ እርግዝና ጽንስ እንዲያድግና እንዲወለድ የሚያስችል ሰው ሰራሽ ማህፀን ነው። የጽንሰ ሐሳቡ ባለቤት ሐሽም አልጋሃሊ ሚሊዮኖች በተመለከቱት ተንቀሳቃሽ ምስል በቅርቡ ይፋ እንዳደረገው የሰው ልጆችን ማህፀን ተክቶ ይሰራል የተባለው ይህ መሳሪያ ከ50 ዓመታት በላይ በዘርፉ የተደረገው ምርምር መሰረት በማድረግ የተሰራ ነው። ለመሆኑ ጽንስን በሰው ሰራሽ ማህፀን ማሳደግ ይቻላልን? በቅዱስ ጳውሎስ ሆስፒታል የስነ ተዋልዶና የመካንነት ባለሙያ የሆኑት ዶክተር ቶማስ መኩሪያ ላይ የታየውን አይነት ነገር ለመድረስ በጣም ይቀረናል። ለምሳሌ እስካሁን ድረስ ሳይንሱ በደረሰበት ጽንስን ከማህፀን ውጭ ማሳደግ የተቻለው ለ14 ቀናት አካባቢ ብቻ ነው። ከዛ በላይ የሰው ልጅ ጽንስ ከማህፀን ውጭ እስካሁን ድረስ ማድረግ አልቻለም። ግን ያው ጥያቄሽን ባጭሩ ለመመለስ አሁን ባለው ቴክኖሎጂ ይህንን ለማድረግ ቪዲዮ ላይ ያለውን ለማድረግ አይቻልም። ለወደፊቱ ግን ሊሆኑ የሚችሉ ነገሮች ይኖራሉ ብለን እናስባለን። ምክንያቱም ሳይንሱ እንደ ላስት 15 years በጣም ሪማርካብል የሆነ አድቫንስመንት ነው ያሳየው። ይህንን ፔስ ተከትለው ከሄደ የሚቀጥሉት 20-30 ዓመታት ላይ ሊሳካ ይችላል ብሎ መገመት ይቻላል። ምንም እንኳ ተንቀሳቃሽ ምስሉ በጽንሰ ሐሳብ ደረጃ የተሰራ ቢሆንም በሳይንሳዊ እውነታዎች ላይ የተመሰረተና አንዳንድ ባለሙያዎች እንደሚሉት በሚቀጥሉት 10 ዓመታት ሊሆን የሚችል ነው። ሌላው በጉዳዩ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል የጽንስና የማህፀን ትምህርት ክፍል ኃላፊ እንዲሁም የስነ ተዋልዶና የመካንነት ባለሙያ የሆኑት ዶክተር አብዱ መንገሻ በበኩላቸው ይፋ የተደረገው ሐሳብ እውን ለመሆን ብዙ ደረጃዎችን ማለፍ አለበት ይላሉ። ዞሮ በሕክምናው ዘርፍ ወይም በዚህ ንዑስ ዘርፍ በስነ ተዋልዶ ዘርፍ ይሄ ነገር ወደፊት ሳይንስ ወይም የሕክምና ሳይንስ አንድ ሳይንስ ስለሆነ እያደረ ሄዶ እውነት የማይሆንበት ያት አይኖርም። ግን በመቼ ወይም በምን ያህል ጊዜ ወደ ተግባር ተቀይሮ አገልግሎት ላይ ይውላል የሚለውን እኔ ትክክለኛው ሰው ልሆን አልችልም ለመመለስ። ምክንያቱም እንዲህ አይነት ኢኖቬሽን ወይም ፈጠራዎች ናቸው እነዚህ ነገሮች። ፈጠራዎች ደግሞ ወደ ተግባር ሲገቡ ማለፍ ያለባቸው የተለያዩ ደረጃዎች ይኖራሉ። በተለይ የሰው ልጅ ጋር በተያያዘ የሚገኙ ፈጠራዎች ሪገረስ የሆነ ወይም ተከታታይ የሆነ ብዙ እንትኖችን ማለፍ ይኖርባቸዋል። ተመራማሪዎች እንደሚሉት የስነ ተዋልዶ ቴክኖሎጂ ከፊት ለፊቱ ብዙ ተግዳሮቶች ቢኖሩበትም ከቅርብ ዓመታት ወዲህ ትልቅ መሻሻል አሳይቷል። በጎርጎሪያኑ 2017 ዓ.ም የሳይንስ ሊቃውንት ከማህፀን ውጪ ባዮባግ የተባለ መሳሪያን በመጠቀም የእንስሳትን ጽንስ ለማሳደግ ጥቅም ላይ ለማዋል ሞክረዋል። በዚህ የተነሳ በብሪታንያ ድርሃም ዩኒቨርሲቲ የስነ ተዋልዶ ስነ ምግባር ባለሙያ የሆኑት ኤልሳቤት ሮማኒክስ በብሪቲሽ ሜዲካል ጆርናል ላይ እንደጻፉት በሰው ሰራሽ ማህፀን የመጀመሪያውን የሰው ልጅ ማግኘት ከምናስበው በላይ ቅርብ ሊሆን ይችላል ብለዋል። ዶክተር ቶማስ እንደሚሉትም የወሊድ ችግርን ለመፍታት እስካሁን ሳይንሱ በርካታ አማራጮችን ጥቅም ላይ እንዲውል አድርጓል። የሳይንሱ እድገት ግስጋሴ በዚህ ሁኔታ ከቀጠለ ታዲያ ጊዜው ይርዘም ይጠር እንጂ ኤክቶላይፍ ተግባራዊ መሆኑ አይቀሬ ነው። በዚህ ሁኔታ ቴክኖሎጂው ውጤታማና ደህንነቱ የተጠበቀ ከሆነ እንደ ባለሙያው በተለያዩ ችግሮች መውለድ ለማይችሉ ጥንዶች ዘራቸውን እንዲተኩና የአብራካቸውን ክፋይ እንዲያገኙ ያስችላቸዋል። ይህ ቴክኖሎጂ ከሆነ ብዙ ጥቅሞች ሊኖሩት ይችላሉ። ከጥቅሞቹ አንዳንዱ ለምሳሌ መካንነት ችግር በጣም ኮመን ነው። በእኛ ሀገር ለምሳሌ በኢትዮጵያ ከ15-20% ጥንዶች አካባቢ ይጠቃሉ ተብሎ ነው የሚገመተው። በዓለም ደረጃ ከ5-10% ጥንዶች መካንነት ችግር ይጠቃሉ ተብሎ ይገመታል። በመካንነትም አልፎ ደግሞ ተደጋጋሚ ውርጃ፣ ማህፀን አለመኖር፣ ልጅ መያዝ አለመቻል እና የመሳሰሉ ችግሮችን በሎንግ ራን ሊፈታ የሚችል ቴክኖሎጂ ስለሆነ ብዙ ጥቅም ይኖረዋል። ነገር ግን ከእሱ ጋር ተያይዞ ደግሞ እንዴት ነው ቴክኖሎጂው ሆን የሚሆነው ብለን ስናስበው ይሄ ቴክኒካል ኢንትሪኬሲን እና ዲፊካልቲን ስናስበው ደግሞ አሶሲዬትድ ሆነው ብዙ አይነት ችግሮች ሊመጡ ይችላሉ። ከዚህ በተጨማሪ በካንሰር ወይም በሌሎች ችግሮች ምክንያት ማህፀናቸው በቀዶ ሕክምና ለተወገደባቸው ሴቶችም መፍትሄ ሊሰጥ ይችላል።
እንደ ዓለም አቀፉ የጤና ድርጅት ከእርግዝናና ከወሊድ ጋር በተያያዘ በየዓመቱ ወደ 300,000 የሚጠጉ ሴቶች ይሞታሉ። ከዚህ አኳያ ይህ ቴክኖሎጂ ከወሊድና ከእርግዝና ጋር የተያዙ ህመምና ሞትን ያስቀራል ተብሏል። ከዚህ በተጨማሪ ቴክኖሎጂው በበቂ ሁኔታ ከዳበረና ጥቅም ላይ ከዋለ የከፋ የህዝብ ቁጥር መቀነስ ለሚታይባቸው እንደ ጃፓን፣ ቡልጋሪያና ደቡብ ኮሪያን ለመሳሰሉ ሀገራትም ሊጠቅም ይችላል። በሌላ በኩል የህዝብ ብዛት መቀነስ በአሁኑ ወቅት ዓለም አቀፋዊ ችግር ባለመሆኑ ከችግር ፈችነቱ አንጻር በቴክኖሎጂው ላይ ጥያቄ የሚያነሱ አሉ። አንዳንዶችም ከህዝብ ብዛት ጋር የሚያያይዙት አሉ። ዶክተር ቶማስ ግን ይህንን አይቀበሉትም። የህዝብ ብዛት ጋር ያለው ነገር ሲግኒፊካንት የሆነ ለውጥ የሚያመጣ አይነት ቴክኖሎጂ አይደለም። ምክንያቱም ቴክኖሎጂ ሆነ እንኳን ቢሆን በጣም ከፍተኛ ገንዘብ የሚጠይቅ አይነት ሕክምና ነው የሚሆነው። ሁሉ ነገሮችን ለማሳካት ማንኛውም ሰው እንደፈለገው ለማድረግ እንደዚህ አይነት ቴክኖሎጂ ስለመግባት አስቸጋሪ ነው የሚሆነው። አሁን ለምሳሌ ኢንቪትሮ ፈርቲላይዜሽን የምንለው አሁንም እየሰራን ያለነው ቴክኖሎጂ ምንድነው? 3 ቀን ወይ 5 ቀን ጽንስ አሳድገን ጽንስ መመስረት ሳይችል ሲቀር በሰውነት ውስጥ ማለት ነው በላቦራቶሪ አሳድገን የምንመልስበት መንገድ። ይህ ቴክኖሎጂ ሲመጣ እንደ አንድ አይነት ጥያቄዎች ተነስተው ነበር። ፖፑሌሽን ያደርጋል፣ ለታዳጊ ሀገሮች የሚያስፈልግ አይነት ቴክኖሎጂ አይደለም የሚል አይነት ጥያቄዎች ተነስተው ነበር። ግን እስከዛሬ ድረስ አሁን በአይቤት መወለድ የቻሉት ህጻናት ቁጥር ከ1% በወለድ ፖፑሌሽን 1% በታች። ስለዚህ እንደዚህ አይነት ቴክኖሎጂ ተደራሽነት የሚኖራቸው ለትንሽ ሰዎች ስለሆኑ ከባድ ራሚፊኬሽን አይኖራቸውም በፖፑሌሽን ደረጃ ማለት ነው። ሁለተኛ ደግሞ የኢንዲቪጁዋል ራይት እና የፖፑሌሽን አስተያየት ሁሌም ቢሆን መለያየት አለባቸው። ማለት አንድ ሰው ታዳጊ ሀገር ውስጥ ስለኖረ ልጅ የመውለድ ፍላጎቱን መነፈግ የለበትም። አዲሱ ጽንሰ ሀሳብ ኤክቶ ላይፍ ጽንስ በእናቱ ሆድ የሚያገኘውን ሁሉ እንዲያገኝ ተደርጎ የሚሰራ ሲሆን የጽንሱን የሙቀት መጠን፣ የደም ግፊትና ያተነፋፈስ ስርዓት ጨምሮ አጠቃላይ ሁኔታውን የሚቆጣጠሩ ሴንሰሮችም የተገጠሙለት ነው። ወላጆች የሚወለደውን ልጃቸውን ባሉበት ሆነው በሰው ሰራሽ አስተውሎት ላይ የተመሰረተ ክትትል ማድረግም ያስችላል። ለዚህ ተብሎ በሚሰራ መተግበሪያ አማካኝነትም የህፃናቱን እድገት በሞባይል ስልካቸው በቀጥታ መከታተል እንዲሁም ለሚወዷቸው ማጋራት ይቻላል ተብሏል። እንደ ሀሳብ አመንጩ ባለሙያ በአዲሱ ቴክኖሎጂ የእድገት ተፈጥሯዊ ሂደቶችን በመቆጣጠር የህፃኑን አንዳንድ የዘረመል ባህሪያት ማስተካከልና በዘር የሚተላለፍ በሽታን ለመቀነስ ያገለግላል። ይህ ብቻ ሳይሆን ወላጆች የልጆቻቸውን የፀጉር፣ የአይንና የቆዳ ቀለም እንዲሁም ቁመትና ጥንካሬ ብሎም የማሰብ ችሎታ የመሳሰሉትን ባህሪያት እንዲመርጡ ያስችላቸዋል። ነገር ግን ዶክተር አብዲ እንደሚሉት በዚህ ሁኔታ ቴክኖሎጂው ውጤታማ ከሆነ ከሃይማኖት፣ ከባህልና ከስነ ምግባር አኳያ የሚጠብቀው ፈተና ቀላል አይሆንም። ከሞራልም ከባህልም ከህግም የህግ ማዕቀፍ ሁሉ ይፈልጋል። በነገራችን ላይ እነዚህ ነገሮች ሁሉ የሚገጥሙት ፈተናዎች ናቸው። እነዚህም ግን እንደ ማንኛውም የሳይንስ እድገት ትልቁ ነገር በሕክምናው ሳይንስ ውስጥ የተረጋገጠና ተቀባይነት ያገኘ መሆኑ ነው ዋናው። እሱን እስካገኘ ጊዜ ድረስ እና በዘርፉ ያሉ ባለሙያዎችና ተቋማት ትልልቅ ዓለም አቀፍ ተቋማት እንደ ሕክምና ዘዴ ብለው እስከተቀበሉት ጊዜ ድረስ እነዚህኞቹን ፈተናዎች ኦፍኮርስ የሚገጥሙት ናቸው። ግን ያው በሂደት እየተለማመደና ተቀባይነት እያገኘ ሊሄድ የሚችልበት አጋጣሚ ይኖራል። በእርግጥ ፈተናዎቹ ያው ቀላል አይሆኑም። ዶክተር ቶማስ በበኩላቸው ቴክኖሎጂው ለሚያስፈልጋቸው ብቻ ጥቅም ላይ እንዲውል በህግና በተቋማት መመራት ይኖርበታል ይላሉ። ያ ሳይሆን ቀርቶ የፈለገ ሁሉ እንዲጠቀም ከተፈቀደ ግን ቴክኖሎጂው አደገኛ ይሆናል ባይ ናቸው። እነዚህ አይነት ጥያቄዎችን ኮንሲደሬሽን በመውሰድ በደንብ ሬጉሌሽኖች በማውጣት በደንብ ህጎችን በማውጣት ትክክለኛ ቦዲዎች ብቻ እነዚህ ሪሰርቾችን እንዲያደርጉ በማድረግ በደንብ ኢንስቲቱሽናላይዝ የሆኑ በደንብ ፎርሳይት ያላቸው ኮሚቴ ተቋቁሞ እየተከታተላቸው እንደዚህ አይነት ሪሰርቾችን ካልተካሄዱ በስተቀር በየቦታው ያለምንም መከታተል የሚደረጉ ነገሮች ብዙ ችግሮች ሊያመጡ ይችላሉ። ለዛም ነው አሁን ብዙ ሬጉላቶሪ ቦዲዎች ብዙ ሶሳይቲዎችን ሬጉሌት ለማድረግ እየሞከሩ ነው። እንደዚህ አይነት ሰርቶችን ወደ ሌሎች ነገሮች እንዳይሄዱ ብዙ ጂን ኤዲቲንጎች ሌላ ችግሮች ሊያመጡ ስለሚችሉ በተቻለ መጠን ኢንስቲቱሽናላይዝ ለማድረግ እየተሞከረ ነው። ስለዚህ ብዙ ችግሮች ሊያመጡ ይችላሉ። ከዚህም በላይ አዳዲስ በሽታዎች ብዙ ነገሮች ሊመጡ ይችላሉ። ስለዚህ ሬጉሌሽን የሚፈልጉ ነገሮች ናቸው። ቴክኖሎጂው ዴንጀረስ ነው፣
በትክክለኛው ካልተያዘ ነገር ግን መቆም አለበት ብዬ ደግሞ አላስብም ፐርሰናሊ። ምክንያቱም ለብዙ ችግሮች መፍትሄ ሊሆን ስለሚችል ኤክቶላይፍ ውጤታማ ከሆነና የህግ ድጋፍ ካገኘ በአመት እስከ 30,000 ህጻናትን ማሳደግ የሚችል